ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለው እግዚአብሔር ይመስገን። እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ጽናት ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። በላይክ ግቡ ውዶችዬ፣ ያው ጥቅሙ ለራስ ነው። እንግዲህ ባለፈው ከነ ኪራ ቤት የመጣው ልጅ እንግዲህ የኪራን እህት እንግዲህ የአንገቷን ሀብል ወስዶባን ነበረ። እንግዲህ ኪያ ጧት ላይ ስትነሳ እንግዲህ ከነ ኪራ ቤት ስላደረ አንገቷ የነበረውን ሀብል ታጣዋለች። ወይኔ የእናቴን ስጦታ ማስታወሻ የጥየው ነው ብላ የተኛችበትን እንግዲህ ብትፈትሽ ታጣዋለች። ወዳውም ለሊና ነው ሊና ስትላት አላየሽም ወይ ስትላት ሊናም እረኔ አላየሁም የጥለሹ ነው እኔ እንጃ በቃ ተረጋጊ እንፈልገዋለን ትላለች። ነገር ግን ሊና በእርግጥ ልጁ እንደወሰደው አውቃለች። ቆይማ ያነነው ቀስ ብዬ ማጣራት አለብኝ፣ ማንም ሊወስደው አይችልም እሱ ነው የሚወስደው ብላ እንግዲህ ሊና አውቃለች። ምክንያቱም ልጁ ከዛ ቤት የመጣው እንግዲህ አንድና አንድ ለስርቆት ነበረ። ነገር ግን ሊና ልትነግራን ነበረ። ምናልባት ደግሞ ልጁ የሆነ ነገር ያደርገኛል ብላ ሊና ትፈራለች። ኪያም ሊና ልትነግርኝ የነበረው ግን ምንድን ነበር ንገሪ ስትላት፣ አይ ሌባ ብዬ ልቀውጠው ነበር ስትል፣ ኪያም ይሄ ብቻ ነው ስትላት፣ አዎ ምን ነው ትላታለች። እንግዲህ ኪያም ወደ ቤት ትሄድና ከቤቷ ከሄደ በኋላ ቤትን ብትፈትሸው እንግዲህ የአንገቷን ሀብል ታጠዋለች። ደውላም እንግዲህ ለሊና የለም አጥቻለሁ ትላታለች። ኪራና እንግዲህ አቶ በዛብህ ይገናኛሉ። ይህ መንደራችን ጠበበችና ክፉንም ደጉንም ታገናኘናለች። ኪራም እንግዲህ አዎ ግን እሷ እንደኛ አይደለችም። ይቺ ምድር ሰው አታበላለጥም፣ አንዱን ዝቅ አንዱን ደግሞ ከፍ አታደርግም። በዛብህም እንግዲህ ያው ቀኑ ሆነና እንደዛም አታደርግም። ደግሞ እኮ እንደዛ ትክብኝ ሰምቻለሁ ሲለው፣ አቶ በዛብህ ምን ታስመስላለህ? እኔ ፊት ለፊት ዝችብህ አላውቅም እንደ ብሎ ኪራን ይጠይቀዋል። ይስቅና በጣም እኮ ከመደጋገም የተነሳ አሁንማ ለመርኩት እኮ። አቶ በዛብህም እንግዲህ ውሃ ሲወስድ እያሳሳቀ ነው ሲባል ሰምተህ አታውቅም እንዴ ሲለው፣ ኪራም አዎ ሰምቼ አውቃለሁኝ። ኪራም ግን ደግሞ አቅሜን አውቃለሁ፣ ዝም ብዬ ውሃ ውስጥ እምገባም አይደለሁም። አቶ በዛብህም እንግዲህ እየፎከረ እንግዲህ እና ላንተ አላንስም ነው እንዴ ትርጉሙ ይለዋል። ኪራም አዎ እንደሰማኸውና እንደተረዳኸው ነው ያወራሁት። አቶ በዛብህ እንግዲህ ቆይ በቁጣ እንግዲህ አንተ ማን ነው ግን የልብ የሰጠኸው? ኪራም እንግዲህ ትዝ ይለኛል እንግዲህ ስወለድ ጀምሮ እንደዚህ ነው የሚመስለኝ እንደዚህ ነኝ ይለዋል። ዘር ነው ይለዋል። ስማ ከዚህ በፊት መተህ ስለምታውቀው መውጫ መግቢያውን ስለማውቀው እንዳትሸውደኝ ይለዋል። ኪራም እንግዲህ ማስታወስ ስለማይችል ማለት ከዚህ በፊት መጥቼ አውቃለሁ እንደ ብሎ ይጠይቀዋል። ነው የመጣሁት ሲለው እንግዲህ አቶ በዛብህም እንግዲህ ኪራ መርሳቱን ስለሚያላውቅ ሳቅልና እረተው አታስቀኝ ይለዋል። ከዚህ በፊት ስትመጣ እንዳልነበርኩ ግን ምንም የማላውቅ ነው እንደ የሚመስለው። አትሳሳት፣ እኔ ሁሉንም ነገር ነው የማውቀው። ኋላ እንግዲህ አቶ በዛብህ እንግዲህ ኪራን ግራ አጋብቶት ጥሎት ይሄዳል። ኪራም ማለት እኔ አልገባኝም፣ እኔ ከዚህ በፊት መጥቼ አውቃለሁ እንደያለ እንግዲህ ብቻውን ያወራል። እንግዲህ የሰኒ እህት ትደውልላትና እንዴት እስካሁን ከቤት አልወጣሽም? በእናንተ ቀን ነው ወይ ስትላት እንግዲህ ሰኒም አዎ በኛ ገና 6 ሰዓት ነው ትላታለች። እና ታዲያ ምሩ ጋር እሄዳለሁ ብቻዋን ናት አላልሽኝም እንዴ? ሰኒም ነበር ስትላት እንግዲህ የሰኒም እህት ነበር ማለት ደግሞ ምን ማለት ነው ብላ ተጠይቃታል። እህቴ ምሩ ሳታዝንብኝ አትቀርም። እኔትም እንግዲህ ለምን ብላ ትጠይቃታለች። አለምዬ ማለቴ አማቷ በጣም እንደምትበድላት ታውቂያለሽ አይደል ትላታለች። አዎ አስታውሳለሁኝ
ባለፈው በጣም ተናገረቻት እና ደግሞ የናሆሜ አባት ምሩን በጣም ይረዳታል። ደግሞም ሴትየዋ ባለቤቱ እንደሆነች ስለማውቅ ያው መክሮ ካስተካከላት ብዬ እኔ ሁሉንም ነገርኩት። የሰኒትም እንግዲህ እና ታዲያ እሱ አያውቅም እንዴ ይህ ሁሉ እንደሚፈጠር ብላ ትጠይቃታለች። ሰኒም ያውቃል፣ ግን በዚህ ልክ አልመሰለውም ነበረ። ካዚያስ ስትላት እንግዲህ ሰኒ አዎ እኔ ምሩ እኔ እንደነገርኩት ስነግራት ለምን ነገርሽ? የሰው ትዳር በእኔ ሰበብ እንዲበጠበጥ አልፈልግም ብላ ከዛ ተቆጣችኝ። አይ አንቺ እንኳን እኮ ለሷ ብለሽ ነበር ስትላት ሰኒም አሁኔ ለሷ ብዬ ነበር፣ ነገር ግን እንዳሰብኩት አልሆነልኝም። ሰንዬ እባክሽ በምሩ አትሰቢ፣ አትዘኝባት። አንዳንድ ሰዎች እንግዲህ ለራሳቸው መኖር ሳይፈልጉ የራሳቸው ደስታ ሳይፈልጉ የሰው ደስታ የሚያስደስታቸው ሰዎች አሉ። ራሳቸው ደስታ በላይ የሰው ደስታ ስለሚያስበልጡ ነው እና አትቀየሚያት፣ ደውሊላት ስትላት ሰኒም እሺ ብላ እንግዲህ በእህቷ ሀሳብ ትስማማለች። ሰኒ ያደረገችው እንግዲህ የአለምዬ እንግዲህ ምሩን ስለምትበድላት እንግዲህ ያላት አማራጭ እንግዲህ ለአቶ አያሌው ወይንም ደግሞ ለናሆሜ አባት መናገር ነው ያለባት። ምክንያቱም የናሆሜ አባት እንግዲህ ሚስቱን ትንሽ ቢቆጣት እንድትስተካከል ብሎ ነበር የነገረችው። ነገር ግን አቶ አያሌው እንግዲህ እንዳሰበው አይደለም። አለምዬ እንግዲህ ምሩ እንደነገረችው አስባ እንግዲህ ትቆጣዋለች። በዛው እንግዲህ አቶ አያሌው እንግዲህ ከቤት ጥሏቸው ይወጣል። እንግዲህ አለምዬ የናሆሜ እናት እንግዲህ አቶ አያሌው ከቤት ስለሌለ እንግዲህ ጥሏቸው ስለሄደ ብትደውልለትም ስልኩ ዝግ ስለሆነ ትናደዳለች። እሷ የመሰላት እንግዲህ ምሩ ሁሉንም የነገረችው ነበር የመሰላት እና ምሩን በጣም ሲበዛ ትጠላታለች። እንዲሁም ጽዮን ደግሞ እንግዲህ በቃ አትዘኝ፣ ስለዚህ አንድ ቀን እኮ ነው ወጥቶ ያደረው ተመልሶ እኮ ይመጣን ስትላት እንዴ ይኸው አደረ ዋለ እኮ መቼ መጣ ትላታላት። እንግዲህ ጽዮን አቃጣሪ ስለሆነች እንግዲህ ምክንያቱም እንግዲህ ማለቴ ናሆሜንና ምሩን ከተፋቱ በኋላ እሷን የሚያገባት ነው የመሰላት ቁጭ ብላ እንግዲህ ከአለሜ ጋር የምታቃጥረው። እንግዲህ አለምዬ በቃ ተረጋጊ ስትላት ምን እረጋጋለው ትዳሬ እኮ ተበትኗል ትላለች። ትዳሯ አልተበተነም። ምክንያቱም ባሏ እንግዲህ ትምህርት እንድትወስድ ብሎ ነው እንግዲህ ለአንድ ቀን ጥሏት ከቤት የጠፋው። ስለዚህ እንደዚህ ጨክኖብኝ አያውቅም ስትል እንግዲህ ይቺ ጽዮን የምትባል አስመሳይ እንግዲህ እሱማ እውነሽን ነው ያቺ ተንከሲስ እንግዲህ በውሸት ሞልታው ነው እንጂ ትላለች። እሷማ ምንም እንዳለችው ይታወቃል ይቺ እርጉም ትላለች። የናሆሜ እናት በጣም ሲበዛና ጨቅጫቃ ናት። ምክንያቱም አንዳንድ አማቶች ሲበዛ ነገረኛ ናሽ ሲበዛ ማለት የአማት ጨቅጫቃና ነገረኛ ፈጣሪ አያደርስባቸውና እንግዲህ የናሆሜ እናት እንግዲህ ምሩን በጣም ሲበዛ ነው የምትጨቀጭቃቱ። ፈጣሪ ምን ቀን ነው ከእሷ ጋር የጣለኝ ስትል እንግዲህ ይቺ አቃጣሪዋ በቃ አሁን ተረጋጊና ምን ማድረግ እንዳለብን ማሰብ አለብን ትላታለች። እንግዲህ የናሆሜ እናት እንግዲህ አሁንም ይቺ ጽዮን የምትባል በቃ ለምንድን ነው ቤተሰብ የለም እንዴ የምትደውይበት ስትላት አይ መኖርማ ይኖራል፣ ነገር ግን እኔ ማንም እንዲሰማብኝ አላቅም፣ እንዳውቅብኝ አልፈልግም እና ጥላቴ ለምን ደስ ይለዋን ስትላት እንግዲህ እኮ ጥላታችንማ ከበጣ ገባችንና ትላታለች። የናሆሜን እናት እንግዲህ አቦ ዘላለም አይሳካላት ትላለች። እንግዲህ እንደ ተረቱ ተራጋሚ ራሱን ደርጋሚ ይባላል ይላን ያገሬ ሰው።
የናኦሚ እናት እንግዲህ ብትራገም እራሷን እንጂ የምትረግመው ከምሩ ላይ እንግዲህ ምንም ነገር አይደርስባትም። አቶ አያሌው እንግዲህ ከነ ቅዱሴ ቤት ነው ያለው፣ ሌላ ቦታ አልሄደም። ጋሼ ይለዋን እንግዲህ ቅዱስ ወዬ ቅዱሴ ከኔ ጋር ወጣ እንበልና ምሳ እንብላ ይለዋል። አያሌውም እንግዲህ ቅዱሴ ቁርስ ያመጣልኝን በልቻለሁ፣ ነገር ግን አራበኝም ይላል። እንግዲህ አቶ አያሌው እንግዲህ በጣም ሲበዛ የዋ ናቸው። ምክንያቱም ሚስቱ በምታደርገው ነገር በጣም ነው የሚናደደው። እንዲሁም ደግሞ ምሮ ጥሩ ልጅ የዋ እንደሆነች በጣም ይረዳታል። ነገር ግን አለሜ ናት ልትረዳት ያልቻለችው። ቅዱሴም ጋሼ ማታ እኮ ተረጋጋ ብዬ ምንም አላልኩ ሲለው እንግዲህ አቶ አያሌውም አይ በመምከሪያ ሰዓት እኔ ተመካሪ ሊሆን ወይ ይላል። ቅዱስም እረ እንደዛ እኮ እንደዛ አይደለም ጋሽ፣ እኔ ምን አቅም ብዬ ኑሮኝ እመክራለሁ፣ ያው ሀሳቤን እኮ ላስቀምጥ ብዬ ነው። ቅዱሴ እንግዲህ ቢሆንም ጋሼ ቤት እኮ ለቆ መውጣት ጥሩ አይደለም እና እናትና አባቴ ቤት ማለት ሰው ሲያስታርቁ ቤት ማለት እስኪ አብረው ይደሩ ነው የሚሉትና አንተ ቤት ለቀህ መውጣት ተገቢ እኮ አይደለም። ለምን ሲባል ንፋስ እንዳይገባ ይባላል ይለዋል። ከዛ አቶ አያሌውም አዎ ልጄ ልክ ነህ፣ እኛ እንኳን በዚህ እድሜያችን ስንቱን ሰው ነበር እያስታረቅ ነው ደግሞ አሁን ላይ ምን ላይ እንዳለን ታያለ ሲለው እንግዲህ ቅዱሴም አሁንም እኮ ቢሆን አብራችሁ ነው ያላቸው፣ አንተ እኮ የፍቅር ምሳሌ ናቸው ሲለው ቅዱሴ እኔ እኮ አለምዬን እወዳታለሁ፣ ደግሞ አሁን የተሳሳተ መንገድ ላይ ናት፣ ተመለሽ ብላት ደግሞ እምቢ አለችኝ። ቅዱሴም እንግዲህ ይገባኛል እኮ ግን በትልቁም በትንሹም እየተጣላችሁ ትልቁ ትዳራችሁን ግን አትበትኑ ብሎ ይመክረዋል። አያሌውም ልጄ ሰለቸኝ እኮ እንዴት በዚህ ልክ የገዛ ልጁ ሚስት ይጠላል? ቅዱሴም እሺ በቃ እኛ የቻልነውን ያህል እንጥራለን፣ ነገር ግን ምሩ አሁን በእናንተ ምክንያት ተጋጭታችሁ መሆኑን ብትሰማ ምን እንደሚሰማት እኔ አውቃለሁ፣ ይከፋታል ይለዋል። አቶ አያሌውም እንግዲህ እሱማ ልክ ነህ ልጄ፣ ቅዱሴ እኮ ይሄን እንግዲህ ሰውም ሳይሰማ ችግራችሁን እናንተው መፍታት አለባችሁ። ስለዚህ ይህን ጊዜ ደግሞ አለምዬ ተጨንቃ ይሆናል፣ ስልክህን ክፈትና ሄው ይለዋል። እንግዲህ ስልኩን ከከፈተው በኋላ አቶ አያሌው እንግዲህ ይገርማል፣ ሌሊቱን ሁሉ እኮ ስትደውል ነው እያደረችው። ሌላው እንግዲህ ናቲ ነው። እንግዲህ ናቲ ቀስ ያለና እየተረጋጋ ነው። ነገር ግን ፍቅር አሁን ይዞታን። አንዳንድ ጊዜ ፍቅር ያጃጅላን የሚባለው እውነት ነው። ፍቅር ደግሞ የያዘው እንግዲህ አበባ ከምትሸጥ ጠው ልጅ ጋ ነው ፍቅር የያዘው እና እሷም እንግዲህ ይህን ስራ ይሄን አድርግ ስትለው እሺ እንኳን ላንቺ ለሌላ ይሰራ የለ እያለ እንግዲህ ይሰራላታን። እሷም እንግዲህ ትስቅበታለች። እንግዲህ አበባ የምትሸጠው ልጅ እንቡጥዬ ሲላት ወይዬ ትለዋለች። እንዴ ይገርማል። ከዛ ወደዚህ እኮ ስመጣ ደክሞኝ እኮ ነበር፣ ነገር ግን ወይ ስትይኝ እኮ ድካሙ ለቀቀኝ ይላታል። ትስቅበትና ናስኪ ከዚህ ቁጭ በል ትለዋለች። ደከመህ ስትለው አዎ ደክሞኛል፣ ነገር ግን እኮ አንቺ ቁመሻን ይላታል። ካንተ ላይ እቀመጣለሁ ስትለው እንግዲህ ናቴ ይደነግጥና ሲላት እንግዲህ ልጅቱን ምን ነው እከብዳለሁ እንዴ ትለዋለች። እንግዲህ ከዛ አበባ የምትሸጠው እንግዲህ ከናቴ ላይ እንግዲህ ቁጭ ስትልበት እሱ ገፍትሮ ይጠላታል። ከዛ ና እንጂ ቁጭ በል ምን ነው ስትለው አይ አንቺ ቁጭ በይ እኔ አበቦቹን ላስተካከል ይላል። ምሩና ሰኒ አብረው ቁጭ ብለው እንግዲህ ምሩም ሰኒ ስትላት ወይዬ ባለፈው በተናገርኩሽ ነገር ይቅርታ ስትላት ሰኒም አረ ችግር የለውም ይቅርታ ትላት። አረ ችግር የለውም ትላት። ሰኒም እኔ ነኝ ገደቤን አልፌ አንቺን እኔ ላንቺ እጠቅምሻለሁ መስሎኝ የተሳሳትኩ ስትላት፣ ምሩም እንግዲህ አረ ችግር የለውም አንቺ እኮ ለእኔ አስበሽ ነው እንደዛ ያደረግሽው። እዛ ምሩ ሰኒን ግን አልተቀየምሽኝም ስትላት፣ አረ እኔ አልተቀየምኩሽም እኔ ነኝ አንቺን የተቀየምሽኝ የመሰለኝ ስትላት፣ ምሩም እንግዲህ አይ ምን ያህል እንደምትወጂኝ እኔ ተረድቼሻለሁኝ
ጽናት ወደ ኪራ ትሄዳለች። እንዴት ዋልክ ስትለው ደህና ነኝ እግዚአብሔር ይመስገን ይላታል። ጽናትም ወደ ቤት እንሄድና ምሳ እንብላ ስትለው ኪራም አይ አላሰኘኝም ሲላት እንዴ ቁርስ እኮ በደንብ አልበላህም ስትለው አይ እኔ እንጃ ብቻ አላሰኘኝም ግን ምን ሆነ ነው ስትለው ኪራም አይ ምንም አልኩኝ ይላል። ቤት እኮ ልክ አይደለም ስትለው እንግዲህ እሺ አንድ ጥያቄ ልጠይቅሽ ይላታል። ጽናትም እሺ ጠይቀኝ። ቆይ ከዚህ በፊት መጥቼ ነበር እንዴ ብሎ ይጠይቃታል። ምክንያቱም እንግዲህ አቶ በዛብህ እንግዲህ ስለነገረው ጽናትም ማለት ለምን ጠየከኝ ትለዋለች። አደጋው በኋላ የተወሰኑ ነገሮችን እንደረሳሁ ነበር አይደል? ምናልባት ደግሞ ይህንንም እረስቼ እንደሆነ ብዬ ነው። ምን እንደምልህ እኮ ግራ ገብቶኝ ነው መጥቼ ነበሩ ሲላት ጽናትም አዎ መተህ ነበረ። ለምን ምን ላደርግ ሲላት እንዲሁ በተመሳሳይ ዝም ብለህ ነው የመጣኸው አንቺን ብዬ ነው የመጣሁት ሲላት ጽናትም ትደነግጣለች። ብለህ ነበር እንዴ የመጣኸው? ጥያቄን በጥያቄ አትመልሽልኝ ሲላት እንግዲህ ጽናት የምትመልሰው ስለጠፋባት እሺ በቃ እንሄድና ከቤት ምግብ እንብላ ከዛ በኋላ ሁሉንም ነገር እነግርሃለሁ ትለዋለች። ናቲ እንግዲህ ወደ ቤት ይሄዳል። አበባ ይዞ ነበርና እንግዲህ ሊና ትስቅበታለች። ማን ነው የቻይና ኮረዳ አድርጎ የላከህ ብላ ትስቃለች። ናቲም ምን አገባሽ ይላታል። ይህን ስጦታ እኮ ማን እንደሰጠኝ ብታውቂ እንደዚህ አትናገረኝም ነበር። ሊናም እየሳቀይ ናቲ ሙት ተጫወቱብህ ትላለች። ናቲም እንኳን ተጫወቱብኝ እሰይ ሲላት ሊናም ቆይ አንተ ቅዱሴ መቷን ብለህ ነው እንደ ይሄን ያህል ብዙ ነገር የምታወራው? አዎ እንደውም አንደኛ አመጣጤ ቁልፉን ልመልስልሽ ነው ቁልፍ ይላል። እንደው ናቴ ግን ሙት እንደዚህ ነው ወይ አበባውን ይዘህ መንገድ የመጣኸው ስትለው አዎ ምን ነው እንደዚህ ብዬ ነው የመጣሁት። አበባ እኮ ትልቅ ትርጉም አለው ሊና ይላታል። ሊናም አይ ይሄ ትርጉም ሳይው ቅሌትና ውርደት ነው። ምን ነው ቀናሽ እንዴ ሲላል ሊና እንግዲህ እየሳቀኝ ማን እኔ ሊና ነኝ እምቀናው? እንግዲህ ናቲና ሊና እየተቀላለዱ እንግዲህ ስልክ ሲደወልለት ወይኔ ስልክ ወይዬ እንቡጥዬ የኔ ነገር ልምጣ ሲላት እንግዲህ ባላባው ና ትለዋለች። ከዛ እንግዲህ ሊና እንግዲህ ኖር ናታ ትልና እንግዲህ ናቲን ትከተለዋለች። ተወያለው እንግዲህ ቅዱስን እንግዲህ የገጠር ኑሮ እንዴት ነው ሲለው ቅዱሴን በጣም ደስ የሚል ነው የገጠር ኑሮ ይለዋል። እሺ ኪራስ እንዴት ነው ሲለው ኪራ የሚመለስም አይመስለኝም ይለው። እንዴት በጣም ተስማምተዋል ይለዋል። ከጽናት ጋር እንዴት ነው በቃ ማለት እንግዲህ ያው እንዳዲስ ነው ያፈቀራት ይለዋል። በጣም ደስ ይላል። አዎ እውነተኛ ፍቅር እኮ ማንም ሊለያየው አይችልም። ነገር ግን በልጅነታቸው እንደዚህ እንደው መሆናቸው በጣም ያሳዝናል። ምክንያቱም በልጅነታቸው ብዙ ፈተና ነው የገጠማቸው ይለዋል። ጽናት አባት እንግዲህ ልጄ ምን ሆኖ ነው ግን ልክ እኮ አይደለም ሲላት እንግዲህ ጽናትም ማን እንደነገረው ባላቅም ከዚህ ቀደም ከዚህ መጥቶ እንደነበረ ነግረውታል እና ጠይቆኛል ትለዋለች። የጽናትም አባት እና ታዲያ አንቺ ምን አልሽው ይላታል። እኔማ ምን እለዋለሁ አዎ መተህ ነበር ብዬ ነግሬዋለሁ። የኪራ ማለቴ የጽናት አባትም ካልሆነ እኔ ላወራው እንዴ ሲላት ጽናትም አይ አባዬ ችግር የለውም እኔ ቀስ አድርጌ እነግረዋለሁ። እንግዲህ ሌላዋ እንግዲህ አለምዬ እንግዲህ ምሩ ትደውልላታለች። ደህና ሰላም ነው አለምዬ ስትላት አዎ ሰላም ነው ትላታለች። መምጣት ትችያለሽ ወይ ስትላት እንግዲህ ምሩም በሰላም መስሏት እንግዲህ አሁን ስትላት አዎ ትላታለች። ካልሆነ ካልመጣሽም አላስገድድሽም ስትላት ምሩም እረ ችግር የለውም እመጣለሁ ትላለች። ምሩ እንግዲህ የመሰላት እንግዲህ እንደ በፊቱ ተረጋግታ ስታናግራት የሰላም ነበር የመሰላት። እንግዲህ ምሩን ስታያት እንግዲህ በጣም ደስ ብሏት እንዴ ምን ተገኝቶ ነው ደግሞ ደስ ብሎሻ ትላታት። አሁሜን እያወራሹ ነው ስትላት እረ አይደለም እና ቤተሰብ ነው ስትላት አይደለም አለምዬ ደውላ ነው በስንት ጊዜዋ በተረጋጋ መንፈስ ነው ያወራችኝው ምንም አልጮኸችብኝም እና ነይ ብላኛለች ትላታት።
እኔም እንግዲህ በደስታ ስለዚህ አያሌው መክሯታል ማለት ነው ትላለች። ይሄ ሁሉ የሆነው ደግሞ በአንቺ ነው፣ አመሰግንሻለሁ። አሁን ቶሎ መሄድ አለብሽ እንዳታስጠብቂያት ስትላት ምሩም እረ አላስጠብቃትም እሄዳለሁኝ። እንግዲህ በሰላም መስሏት እንዴት ዋላችሁ ስትል እንግዲህ ደህና ነኝ እንዴት ዋልሽ ስትል ምሩም ደህና ነኝ ትላለች። እንግዲህ ጽዮን ተብዬዋ እኛም ደህና ነን ቤታችን ጭር አለ እንጂ በፈገግታ እንግዲህ እረ አላለም እናንተ አላችሁ አይደለም እንዴ? ሰምዬም አይ ምን ዋጋ አለው አባወራ እኮ የሌለበት ቤት ጭር ነው የሚለው አልገባኝም ጋሼ የት ሄዶ ነው ስትል እንግዲህ ጽዮን እንዴ አንቺን እንጠይቅሽ እንጂ የት ነው ያለው ብላ ትጠይቃታለች። እንዴት ማለት ስትል እንግዲህ አለምዬ አንቺ ምን እንደነገርሽው አናውቅም፣ ስለዚህ ከቤት ወጥቷን ነግረሹ ነው በውስጡን በነገር ሞልተሽ የላክሽው አልገባኝም። ቆይ ጋሼ ከቤት የለም እንዴ? ይቺ ጽዮን ተብያ እንግዲህ አንቺ አይደለሽም እንዴ የሆነ ያልሆነውን ነግረሽ እንድጣሉ ያደረግሻቻቸው እኮ እኔ ሰላም መስሎኝ ነበር ስትላት አለምዬ ሰላሜንማ አንቺ ከመጣሽ እኮ ጀምሮ ሰላሜን አጥቻለሁ። ያፈረሽውን የስንት ዓመት ትዳር ትጠግኛታለሽ እሺ ብላ ምሩን ታስፈራራታለች። እኔ ምንም ማውቀው ነገር የለም ስትል አለምዬ እረ ከዚህ መተሽ ደግሞ ልትክይ ነው እንዴ ትላታለች። ምሩም እንግዲህ እኔ ምንም እንዲፈጠር ያደረግኩት ነገር የለም እኔ እኮ ስትጠሩ የሰላም ነበር ትልና እንግዲህ ጥላቸው ትሄዳለች። እንግዲህ ምሩ ወደ አለምዬ ወይም ወደ ናሆሜ እናት ሄደችው ሰላም የተፈጠረ መስሏን ነበር። ነገር ግን እንግዲህ ለሁለት ነበር ሲያጣድፏት የነበረው። ስለዚህ የናሆሜ እናት ልክ አንድ እናት የልጇን ሚስት በዚህ ልክ መጨቃጨቅ ተገቢ አይደለም። ልጇ እንግዲህ የፈለጋትን ሴት አግብቷን እና ማንም ሰው እንግዲህ የፈለገውን ነው እንጂ የሚያገባው የማይፈልገውን ሊያገባ አይችልም። የናሆሚ እናት እንግዲህ እንደዚህ ምሩን የምትጨቀጨቃት እንግዲህ ምሩን ስለማትፈልጋት እሷ የምትፈልገው ደግሞ ጽዮንን ነው። ጽዮንን እንድታጋባ ነው የምትፈልገው። ነገር ግን እሱ አይሳካላትም። ምክንያቱም ናሆሜ ምሩን በጣም የሚወዳትና የሚያፈቅራት ሚስቱ ስለሆነች ሊፈታትም አይፈልግም። ስለዚህ ይሄ የአማትና ምራት ያው ሁሉ ጊዜ እንግዲህ በሀገራችንም ይጨቃጨቃሉ። አማት ደግሞ እኔ ያልሆንኩት ካልሆነ ነው የምትለው። ስለነበረን ቆይታ አመሰግናለሁ። ባይ ባይ።